ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት አደራችሁ? ደህና ናችሁ? የትላንትናው እንዴት ነበረ? ጣጣቶ ምኑ ማለት ነው ቤተሰብ ደህና ናችሁ? ዋ እየጠጣችሁ አያችሁ? አብርሃም ማለት ነው ሄርሜላን እንደሚያከብራት ይዋት ማለት ነው። ምክንያቱም ለምን እንደው ተቀላችሁ? አብርሃም አንድ ቀን እንኳን ሩታን ይዟት የሆነ ዝግጅት ላይ ሄዶ አያቅ ቢሄድ ራሱ ማለት ነው ልንገራችሁ ቢሄድ ራሱ ኦኬ እኛ ኬትም ፈልፍለን የሆነ ነገር ታቀላችሁ ቶቶት ላይ ትዝ ካላችሁ ማለት ነው። ከዚህ በፊት ቶቶት ላይ አግኝተኝ ነበር። ሩታ ግን ነበረችበት፣ አብርሃም ሲዝናና ነበር፣ ሩታም ነበረችበት እንጂ። ከዛ ባለፈው ደግሞ የሆነ ሃፒ በርዝዴይ የሆነ ህፃን ልጅ የነሱ ፍሬንድ ማለት ነው ህፃን ልጅ ሃፒ በርዝዴይ እየተከበረላት ሩታ ተገኝታ ነበረ፣ ጥቁር በጥቁር ለብሶ ማለት ነው። እሺ የዛ ሰዓት እንኳን አብራችሁ ነበራችሁ ተብሎ ፎቶ ሲወጣስ እሷ ለሱ ለመዋሸት ወጣች ሩታ ማለት ነው። አይ አብራችሁ ነው ተብለን ለዛ ነው አብረን ነው አያችሁ እንዴት እንደምደባብቅለት ማለት ነው። ስለዚህ ሩታ ራሷን ሳታስከብር ማን ሊያከብርላት? ራሷን ሳታስከብር አብርሃም ሊያከብርላት ነው ወይ? አያከብርላት። እሷን አያከብራት። ልንገራችሁ ሴትነቷን ብታስከብር ገባችሁ አይደለ? በማትደራደረው ነገር ላይ አልደራደርም ይሄ ነገር ብትል ማለት ነው አብርሃም ከመጀመሪያ ጀምሮ እስካሁን አግብታ ልጅ ስትወልድ ድረስ ማለት ነው ለአብርሃም መልስ ብትመልስ እኔ ይሄን ነገር አላደርግም፣ ቀይ መስመሬ ነው፣ ይሄ ነገር በፍጹም አልቀበልም ብላ ሩታ ብትናገር ኖሮ አብርሃም ያከብራት ነበረ። እራሷን እንዳያከብራት ያደረገችው እራሷ ሩታ ሁሉን ነገር ሲለት እሺ ዋሽልኝ፣ እሺ ይሄ አድርግልኝ፣ እሺ እንዴት አይንቃትም? ሴት ልጅ እራሷን ካላስከበረች እንዴት ወንድ ልጅ አይንቀንም? ይንቀናል፣ ቀላል ይንቀናል። ገባችሁ አይደለ? አንድ ቀን እንኳን እጇን ይዞ እንደ ሚስትና እንደ ባል ጽጌ ላይም ሆነ ማን ላይም ሆነ ብዙ ልደቶች ላይ ማለት ነው አብርሃም ብቻው ነው የሚሄደው። ኢቭን እንኳን ሀበሻ ቀሚስ ቤት ስትከፍት ጓደኞቹን ይዞ ሄደው ብዙ ቦታ ሲሄድ ጓደኞቹን ይዞ የሚሄደው። አሁን ቀለበት አደረገ፣ ሄርሜላን ይዞ መሄድ ጀመረ። አያችሁ አይደለ? ሩታን አንድ ቀን በስነ ስርዓት ለብሶ የሆነ ድግስ ላይ አብርሃም ሁሌ ይገኛል። ሁሌ ቀርቶ አያውቅም። ቲክቶከሮችም አምባሳደር ሲሆኑ የሆነ ፕሮግራም ላይ ሲጠራ አብርሃም ቀርቶ አያውቅም፣ ይሄዳል ሁሌ ማለት ነው። ግን አንድ ቀን ሩታን ይዞ በስነ ስርዓት ሄዶ በስነ ስርዓት ጓደኞቹ ላይ ሄዶ አያውቅም። ያፍርባታል ይሁን ድራማቸውን እንዳይጋለጥባቸው ይሁን ሩታን አንድ ቀን ይዟት አያውቅም። እንደ ሴት ትዝናና ብሎ እጇን ይዞ አንድ ቀን ፕሮግራም ላይ ተገኝታ አታውቅም። ሄርሜላን ይሁን ገና የሩታ ጓደኛ አይደለች እንደ ጽጌ ለሄርሜላ ነው የምትቀርበው፣ ጽጌ ለሩታ ነው የምትቀርበው። ወይ እኔ እኮ ተደብቃ ይሆናል። ራሷን አታስከብርም እንደ ሰው አትወጣም ፊት ለፊት ቀይ መስመሯ የሆነ ነገር ቀይ መስመሬ ነው አትልም እንደ ሩታ ራሷን ነው ያላስከበረች። ማን ሊያከብርላት? ማንም አያከብራትም። ማንም ሄርሜላ ይሁን መጣች በጓደኛዋ የሩታ ጓደኛ ልደት ላይ ተገኘች። አያችሁ? ለዛም አጠገቡ ከአብርሃም ጋር ገባችሁ? አብርሃም ሩታን ምን ያክል እንደሚንቃት በዚህ ማወቅ ትችላላችሁ። ገባችሁ? አብርሃም ሩታ ላይ ምን ያክል እንደሚያፍርባት በዚህ ማወቅ ትችላላችሁ። ገባችሁ አይደለ? ራሳችን የምናስከብረው እኛ ነን። ራሳችን ላይ እንዲያፍር የምናደርገው እኛ ነን። ሩታ ግን ሁሉም ነገር ቀይ መስመር አይደለም። እሺ ስለምትል ያለውን ነገር ሁሉ እሺ ስለምትል ይንቃታል። ጓደኞቹ በተሰበሰቡበት ይዟት አይሄድም። ሄርሜላን ይዟት ሄደ ለመጀመሪያ ጊዜ። ገባችሁ? ስለዚህ ራሷን ታስከብር መጀመሪያ ሩታ። ከኋላ ሰርፕራይዝ ሃፒ በርዝዴይ ይላል። ሃፒ በርዝዴይ የምንላት አብረን ነው እና ጽጉ አለች። ዌልካም ብለን እንቀበላታለን። ግን ሰላም ብሏቸው ወጣ ያለ እሺ፣ ሰላም እንዴት ናችሁ? ውድ ኢትዮጵያ ቤተሰቦቻችን ተመልሰን ስንገናኝ ዛሬ በጽጉ በርዝዴይ ነው። ሃፒ በርዝዴይ እህቴ። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ ፋሽ ብርቅ ብለን ጽጌን ሰርፕራይዝ እናደርጋት ነው እና መልካም ልደት በሏት። መልካም ልደት እየተባልሽ ነው ጽጉ። በኋላ ግን ስትመጪ በደንብ እንልሻለን። ሀይ እንዴት ናችሁ? ሰላም ናችሁ? ሰላም እንዴት ናችሁ? እንኳን ተወደድሽ ጨረቃዬ። ዛሬ በጽጌ ልደት ነው የመጣ ነው። ሰርፕራይዝ እናደርጋታለን። አብራችሁ ቆዩ። እንግዲህ ጽጉሻ ከካሜራ ጀርባ ትንሽ ደብቀናታል ማለት ነው። ፋሚሊዎቻችን ዛሬ ምርጥ ቆይታ ይኖረናል። የራት ግብዣ አለን፣ አብረን እንጠጣለን፣ እንበላለን፣ ኬክ እንቆርሳለን። አያችሁ? እንደዚህ ነው በቃ ዘና ፈታ ማለት። ለሩታ መቼ ነው የሚነገልሽ? ከመጣሽ ጀምሮ ሁሌ እያለቀሽ
ሁሌ ድራማ ውስጥ ልጅ ስትወልጂም ድራማ ተብሎ እንኳን እራቁትሽን ያስወጡት ገባሽ አይደለ? መቼ ነው የሚነጋልሽ? ሁሌ እንደመሸ ነው ላንቺ፣ ሁሌ እንደመሸ አግብተሽ ወልደሽ ስትወልጂ ድረስ አንድ ቀን ወጥቶልሽ አንድ ቀን ከአብርሃም ጋር የምትዝናኒ ቀን የለም፣ የሚነገንሽ ቀን የለም። ሁሌ እንደመሸ ነው። እኔ በጣም ነው የምታዛዝኝ። በጣም ምርጥ ታይም እናሳልፋለን ማለት ነው። ከካሜራ ጀርባ ደግሞ በጣም ሲቀጥል ስለ ሄርሜላ ቀሚስ እኮ የምታወሩት እኮ እንትን አትኑም፣ የምታወሩት እኮ አጠፉ። ሁሉም አንድ አይነት ነው የለበሱት። ከሄርሜላ የበለጠ ልብስ እንኳን የለበሰ ያቺ ቀዩም አለች። በጣም ብዙዎቹ አሉ። ሲቀጥል ደግሞ እዚህ ጋር ማለት ነው ሄርሜላም ሴት ናት። እኔ ከስድብ ወጥቻለሁ፣ አልሳደብም። ቤተሰብ ጾም ከገባ ፋሲካ ጾም ከገባ በኋላ እግዚአብሔር ልብ መልሶልኛል፣ አልሳደብም። ነገር ግን እንደ ሴት ደግሞ እኩል እናውራ ከተባለ ማለት ነው እኔ በሚለቁት ቪዲዮ አስተያየት ነው የምሰጠው። አለቀ። ለማንም አላሽቃበጥም። ነገር ግን እውነት እናውራ ከተባለ ደግሞ ሩታሙ ራሱ ሉሌን ይዛ አንድ ጊዜ አይታችኋል። ቀሚስ ስንት ቀሚስ ነው አጫጭር የምትለብሰው ሩታ ራሱ። እናንተ ለዛው የሚያበላሻችሁ እናንተ ናችሁ። ሩታ እኮ ስርዓት ያላት ልጅ ነበረች። በስነ ስርዓት ነው ቀሚስ የምትለብሰው፣ ሱሪ ነው የምትለብሰው። በስነ ስርዓት እየለበሰች የነበረችዋን ልጅ እናንተ በቲክቶክ እያቀነባበራችሁ አጭር ቀሚስ እንደሚያምርባት እያሳያችሁ፣ ኦኬ ቁንጣና ቲሸርት እንደሚያምርባት እያሳያችሁ፣ ከዚህ እያቀነባበራችሁ ፎቶ ምናምን በአጭር ቀሚስ እንድትወጣ ያደርጋችሁ እራሳችሁ እንወዳታለን የምትሉት ማለት ነው። ሩታን ያበላሻችሁ እራሳችሁ እንጂ ሩታ እኮ ስርዓት ያላት እኮ ከቡታጀራ ዩቲዩበሮች እኮ ሩታና ሃይሚ እኮ አለባበሳቸው ማንም ሰው ተናግሮ አያውቅም። ስነ ስርዓት ያላቸው ነበሩ። ሃይሚ ግን አሁንም እዛው ናት። ገባችሁ? ለብሳ እንኳን አታውቅም። ለፕራንክ ነው እንኳን አጭር ቀሚስ እንኳን ለብሰን ለብሩኬ ፕራንክ ነው የምታደርገው እንጂ ለብሳ አታውቅም። እንደዚህ እንትኖች አለብስ ለፕሮግራም የሆነ ነገር ካልሆነ እሱም ደግሞ ታይት ከስር ታደርጋለች። ሩታስ አበላሻቸዋት። ይኸው እዚህ ድረስ እንደ ፓንት ሊታይ ምን ቀራ? ባለፈው የለበሰችውን አላያችሁም እንዴ? አላያችሁም? እውነት አውሩ። ምንድን ነው እናንተ የምታሽቃብጡት? ስለዚህ ያበላሻችሁ እናንተ ናችሁ። እንደዚህ እንድትለብስ ያደረጋችሁ እናንተ ናችሁ። ገባችሁ? እውነት ሲወራማ ያማችኋል። እንጃ ለምን እንደሚያማችሁ አይመማችሁ። አይዛችሁ እውነት ልመዱ። ብዙ እንግዶቻችን አሉ። ካሜራማን አንድ ጊዜ ዞር አድርጋ አሳያቸው። መጨረሻ ላይ ሂሳቡን አንቺ ነሽ የምትከፍይው። ይሄ ሁሉ እንግዶቻችን ናቸው ማለት ነው፣ ፋሚሊዎቻችን። እነዚህ ገና ግማሾቹ ናቸው። አያችሁ፣ ይሄ ሁሉ ህዝብ ይኸው አለ። ጓደኞቹ፣ ቲክቶከሮቹ፣ ዩቲዩበሮቹ አልቀሩም። ሩታ ግን ሉሌን ይዛ ቤት ውስጥ ናት። አትወጣም። ቢያንስ ከአብርሃም ጋር ተጣልታለች፣ ተፋታለች አይደለ? የጽጌ ጓደኛ ናት። ለምን አትገኝም? ሄርሜላ ቀለበት ስታረግ የተገኘችዋ ልጅ ኦኬ ተገኝታ እንደዚህ ተዋርዳ ከመሄድ ማለት ነው ጽጌ ጠርታታለች። እርግጠኛ ነኝ ትጠራታለች። ለአብርሃም ድራማ ለማሳመር እቤት ውስጥ ሉሌን ይዛ ቁጭ ከምትል ለምን አትወጣም? ለምን አትመጣም? ሉሌን ይዛ ምን ችግር አለው? ምን የወለደችው እሷ ብቻ ናት እንዴ? ብዙ እናቶች እኮ ወልዶ ልጆቻቸውን ይዞ ይሄዳሉ። አጋዣለች እቤት ውስጥ። ሉሌንም አላመጣን ካለች ዘና ብላ ዝንጥ ብላ አትመጣም? አትገኝም? አብርሃም ግዴታ ከአብርሃም ጋር መሆን የለበትም። ዝንጥ ብላ አትመጣም ወይ? ብቻዋን ስጦታ ይዛ አለቅ ደስቷን ተካፍላ መሄድ ምንድን ነው? ጉድ እኮ ጥጉሻዬ። ይህንን ግብዣ እንዳለ የራት ግብዣ ማለት ነው ባልሽ ነው ያዘጋጀልሽ። አንድ ጊዜ ለባልሽ ባሌ ቴንክ ዩ ባሌ። ማነው ባሏ? ኦኬ ያኛው አወቅኩት። እዚህ ጋ ልዩ አበባ አለ። ሌላ ሰው ሰርፕራይዝ አድርጎታል። ከምርጥ ወንድምሽ ረሙ ነው ይህን ስጦታ መጣ። ረሙዬ ነው አባ ቴንክ ዩ ሶ ማች። በለኝ የሆነ ነገር በለኝ። ሃፒ በርዝዴይ ጽጉዬ፣ እንኳን ተወለድሽ። ቀን ዘመንሽ የስኬት የፍቅር እድሜሽ ይርዘም። አሜን። እናወድሻለሁ በጣም አመሰግናለሁ አባት። በዚህ አጋጣሚ ግን ማለት ነው የዩቲዩበሮች እና የቲክቶከሮች ሃፒ በርዝዴይ እንዴት እንደሚደርስ ስለሚያከብሩ ነው። በየወሩ ነው ይመስለኝ። በየወሩ አይመስላችሁም? እኔ እንደዛ ነው ይመስለኝ። እስኪ መጥተሽ ራርተሽ ናላሽ የሚታዘበ በዚህ አጋጣሚ ይሄ ቃል ማለት ነው ምርጥ ልጅ ቲክቶክ ለራሱ የሚያቀርባቸው ምርጥ ልጅ ነው። የማትከታተሉ ከሆነ ተከታተሉ። በጣም ድራማው ምኑ ደስ የሚል አጫጭር እንትን መልእክቶቹን የሚያስተላልፈው ተከተሉት። በጣም ምርጥ ልጅ ነው።
በእድሜ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ብፌ የምታዩት እንዳለ ያዘጋጁልን ኩኩ ኬተሪንግ ናቸው ማለት ነው ፋሚሊዎቻችን። ከኬክ እስከ ምግብ ድረስ ከክትፎ እስከ ቀይ ወጥ ከቀይ ወጥ እስከ ምን አይቤ በቃ የሌለ ነገር የለም። ካሜራማን አንድ ጊዜ አያችሁ። አሁን እዚህ ዝግጅት ላይ ማለት ነው የምሬ ነው። አሁን ሩታ ባትገኝ ግን ተገኝተም እኮ ሊሆን ይችላል። ግን አሁን እዚህ ጋር ሩታ ባለመገኘቷ አያናድድም? አያናድድም? ሩታ እኮ እኔ ማለት ራሷን በደንብ እንትን ብትል ቀይ መስመሯን ለአብርሃም ብታሳይ ኖሮ ማለት ነው ትገኝ ነበር። አያችሁ ሄርሜላ ማለት ነው ማንንም ሰው አታውቅም። ገባችሁ? ሁሉንም ትፈራለች፣ ማንንም ሰው አታውቅም። ግን አብርሃም ይዟት መጣ። አያችሁ አይደለ? እንግዲህ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ይሄ ነበረ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።